አልችልም እንደዚህ አይነት ሁኔታ ውስጥ ሆኜ እና ባለበት እግዚአብሔር መልካም ያደርግለት ፈጣሪ ማረው ነው ልለው የምችለው። ሌላ ምንም ላደርግ አልችልም። ያም ብቻ አይደለም ሩታ መታመሙ ብቻ ሳይሆን አብርሽ አሁን ላይ ከኤርሜላ ጋር ይህንን አገር ለቀው ሊወጡ ነው። ታዲያ ከኔ ጋር ምን ያገናኘዋል? አይ ስልሽ ማወቅ ስላለብሽ እኔም በቅርቡ የሰማሁት እና ሁሉ ነገር ጨርሰው አይደል? ሁሉ ነገር ጨርሰዋል። ከዚህ ሀገር ሊወጡ እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነም ያንን ነገር ሰምተናል። አንቺም ደግሞ የልጅሽ አባት በዚህ ያክል ካንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ። አንቺም እኔ በፍጹም አይረብሸኝም። ለምን አትልም? አንደኛ ነገር ብዙ ነገር የጨረስን ሰዎች ነን። እኔና እሱ መካከል ምንም ነገር እንዳይኖር ብለን የደመደምን ሰዎች ነን። ስለዚህ እኔ ምንም ሊሰማኝ አይችልም፣ ምንም ሊረብሸኝ አይችልም። ሲቀጥል ደግሞ እሱ እዛ ጋር መውደቁ፣ መነሳቱ፣ መታመሙ የውሸት ነው ማለት ነው። ሌሎቹን ፕሮሰሶች ከጨረሰ እያወራን ስላለው ነገር አልተረዳሽንም መሰለኝ። እልህ ስለያዘሽ ይሁን እዛ ላይ ስላየሽው ነገር ደብሮሽ ይሁን ምን ይሁን አላውቅም፣ ብቻ የሆነ አለ አይደለ ማለት የሆነ ስሜት እንደሚሰማሽ እኮ አውቃለሁ። ምንም ቢሆን በጣም ብዙ ምርጥ የሚባሉ ጊዜያቶችን አብራችሁ አሳልፋችኋል አይደለ ሩታ? እኛን ማስመሰል እኛ መተን ስለጠየቅንሽ ነው ወይንስ ምንድነው በዚህ ያክል ማስመሰል የፈለግሽው? ኖ እንደዛ እንድታስብ አልፈልግም። የምር እኔ ምንም ማስመሰል አይጠበቅብኝም። ለምን አትልም? ፈልጎ ኖሮ ወይ እንደምን ቻሌንጅ እንዴትም አድርጌ የሆነ ነገር ለማድረግ ሞክራለሁ፣ ግን የኔ ኢንተረስት አይደለም ነው እኮ። ክፍተት እየፈጠርሽ ነው በዛ ላይ በአንቺና በሱ መካከል ያለውን ነገር ለምን ክፍተት ትፈጥራለሽ በዚህ ልክ? ሄርሜላና አብርሃም ወደ ውጭ አገር ሊሄዱ ነው። አብርሃም አልታመመም። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ የጧት ዜናችን ህዝቡ ሌሊቱን ሲምታታበትና ሲያምታታው ያደረው ነገር የሰው ወሬና የማዕበል ውሃ እንደንትን ያማታል የሚባለው አባባል በጣም ትክክል መሆኑና የአብርሃምና የሩታ ትዳር አሁን ላይ በጣም የተንጠለጠለ መሆኑን እያሳየ ነው። ምክንያቱም ሩታ ትናንትና እዩ ኢንተርቴንመንት ትናንትና ከሄርሜላ ቂጥ ስር ሲያጨበጭብ የነበረው ዛሬ ደግሞ ከሩታ ጋር ሆኖ አብርሃም ወደ ውጭ ሀገር ሊሄድ ነው ፕሮሰስ ጀምሮ ሲላት ግን ሩታ ግን የቆረጠች ነፍስ አዎ ቆርጫለሁ፣ ምንም አይመስለኝ እስከ ዛሬ ቢሆን ኖሮ ቢሆን የምፈልገው ቢሆን ኖሮ ቢሆን እኔ ቤትምና ቤትም ብዬ ወደ ራሴ አደርገው ነበረ፣ ግን ከራሴ ህይወት ውስጥ እንዲወጣ ኢግኖር አድርገዋለሁ በማለት ሩታ የቆረጠ መልሷን ሰጥታለች። ሩታ ግን እንደዚህ የቆረጠችበት ምክንያት ምንድን ነው? በጣም በተደጋጋሚ ጊዜ የተለያዩ ሴቶች አብርሃምን እየመጡ ሲሰሙት የሩታ ልብ አምቆ የተሰበረውን ዛሬ ሩታ አፈንድተዋለች። ወደ ክስም እሄድ ነበር ግን እሱን አሳስሬ ምን እጠቀማለሁኝ፣ ባለበት ሰላሙ ይብዛ የልጄ አባት ነው ስትል ምላሿን ብሰጥም ግን ሩታን ይሄን ነገር ማንም እየተረዳላት የለም። እሱ ምንድነው እንዴት አብርሃም ወደ ውጭ ሀገር ሊሄድ ቻለ? የልጁ ክርስትና ኢቲሲ ብዙ ነገሮች አሉ። እንዴት ሊሄድ ቻለ? እንዴት ከሄርሜላ ጋር ጨረሰ? የታመመውም ውሸት ነው ስትል ሩታ መልሷን ብሰጥም እነ እዩ ኢንተርቴንመንት ግን እሷን እያቀባበሉ ነበረ። ግን ሩታ ግን ምንም ልትበገራቸው አልቻለችም። ያም ሆኖ ግን መጠየቅም አለመጠየቅም ግዴታዬ አይደለም፣ ግዴታ መንጣትም የለብኝም ስትል ይሄንን ግን ጥፋት ያለባቸው እዩ ኢንተርቴንመንት በጣም ነውር ነው። ምክንያቱም አብርሃም ጋር እንደዛ ስታሽቃብጥ ዛሬ ደግሞ ሩታ ቤት ሄደ ይሄንን ጥያቄ መጠየቅ የለብህም ነበረ። ምክንያቱም ሩታ ምን እንድትልህ ፈልገህ ነበረ? ምንስ መልስ አገኛለሁ ብለህ ነበረ? ስለዚህ ሩታ ሊጠይቋት የሄዱትን ሰዎች መልሳቸዋለች
በሚገባ መልስ ሰጥታ ማለት ነው። ምክንያቱም በትዳሯ ላይ እንደዚህ እያሻሸች እየሳመች ሄርሜላ አብርሃምን አደንዛዥ ነገር አድርጋበት እንጂ አብርሃም እንደዚህ አይነት ልጅ እንዳልሆነ እኔ አስረግጬ እነግራችኋለሁ። ሄርሜላ ማለት የቡታጅራ ዝሙተኛ ሴት ስትሆን ባለ ትዳር ላይ ምንም ሳይበግራት በሶሻል ሚዲያ ወጥታ እየሳመች እየተሰላለቀች ራቁቷን እየወጣች ያየና ሴት ብትሆንም ግን ለሚመጣው ትውልድ ምን እያስተማረች ነው? እቺ ሴትዮ ከእንደዚህ አይነት ነገር ወጥተው ሌላ ነገር ቢሰሩ ባይነኝ። ግን በጣም ልብ የሚሰብረው አብርሃም ወደ ውጭ ሀገር እንዴት ከሄርሜላ ጋር ሊጨርስ ቻለ? እንዴትስ አድርጎ እንዴትስ መቼና መቼ አድርጎ እንዴትስ የሚለው እኔ በጣም ጥያቄ ፈጥሮብኛል። አብርሃም ግን ይሄንን ካደረገ እኔ ሙሉ ለሙሉ ጥፋተኛ የማረገው መቼም ሁሉን ነገር ሳይና ሲሄድ ነው የምንፈርደው። አሁን ግን ፈራጅ ልንሆን አንችልም። ምክንያቱም እነሱ ወንጀል ገብተው እኛንም ወንጀል እያስገቡን ስለሆነ እንዴት አብርሃም የ80 ሚስቱን ወረቀት እንኳን ሳይቀድ እንደገና ቀለበት ነው የቀረው የፍቅር ጥያቄ እንትን ብላለታለች እያሉ እነዩ ኢንተርቴንመንት ትንሽ እንኳን ሪስፔክት ለሩታ የሌላችሁ ይሄንን ካንደበታችሁ እያወጣችሁ እያወራችሁ ነበረ። እኔማ ይሄም የኔ ከርፋፋ አቶ ቢኒ ተብዬ እንዴት አብሮ ሄዶ ይሄንን ጥያቄ ሊጠይቃቻለ የኔም ጥያቄ ነው።